ምን ሆነሽ ነው? ለምን እንደምትጮሁ? እኛ ተያዝና ማናችሁ እናንተ ደግሞ እንዴ? መተት ነና መተት። የገዛ ጓደኛው እኮ ነን። የማን ጓደኛ? አሁን መጥተዋል ነበር እንዴ? አንቺ ጋር መጥተው ነበር እኮ አውርተው ነበር። ስለዚህ ልጅ አንቺ ጋር መጥተው አውርተዋል ነበር እንዴ? የዛ ጓደኛው ነው። የሰፈርሽ ሰው ነው እንዴ? እሱ ነው እኮ እኛን የላከን እንዴ? ስሙን ጠርተው እገሌ ሲሉ ጊዜ አዎ ልኮን ነው። ለምን? ይቺ ልጅ ከስራ እንድትወጣ መተንጨበጥናት የዛሬ ስንት ወር። ከዛ በኋላ በቃ ወጣች። እኛ የምፈልገው ይሄንን ነው፣ ተልከን ነው፣ ታዘን ነው ይላል እንዴ። በጣም ደነገጡ። ደወሉለትና ልጄ ያሉት ካፌው ማለት አቤት ና እስቲ እፈልግሃለሁ። ከዛ ሲመጣ ምንድን ነው ጓደኛ ግን ምን አይነት ነው አሉ። እንዴት የእርሶ ሰፈር ልጅ ነው አሉ። አይ እንደው እኮ ከባድ ነው በሰው መካከል መግባት። እስቲ ና እንሄዳሉና ልጅቷ ቤት ይዘት መጡና ልጄ ቅድም እንደ ጮሽ ሲጮህ ያሉት ደረገች። ኧረ ማዘር የኔ እኮ ራሴ አይደለም የጮኩት እኮ ልጆቼም ሲነግሩኝ እንደዚህ ብለሽ ጮሽ ብሎ ነው የነገሩኝ። ምንድነው መጮህ ማለት አለ። እሱ ደግሞ እስቲ ቅድም እንደ ጮሽ ጮህ ያሏት አልገባ። እሷም እንዴት ብላ ነው መጮህም ብትጀምረው አልገባቸውም እዛ ቤት ውስጥ። ከዛ ጓደኛዋ ጋር ደወለችና ጮህኩኝ እኮ አለቻት። ማርያምን ደሳይ ተያዘልሽ ሰው ጊዜ መጮሄ ነው ልል የሚያስብለው ሰው ጊዜ አዎ አንደኛውን ከጮህነውን ይሻላል። ያልጮህላቸው በየሰፈሩ የሚያተራምስባቸው የሚያባላቸው የሚያበጣብጣቸው አሉ ምስኪኖች። እኛም አንደኛችሁን ለይተን ታውቆልናል። እኔም አውቀው ልንገራችሁ። ግለ ወሲብ በጣም ከባድ ነው ቤተሰቦች። በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይወሰደው። ያው እውነቴን ነው የምላችሁ፣ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ፣ እያበረታታው አይደለም ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ጥፋት ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው። ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ። ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደል? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ። ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄደው ራሱ ታች በሌላ በሌላ የሚያጣድፋቸው ቅስማቸው ተሰበረ። በቃ አልወድሽም ሲባሉ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሉ አሉ። በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው። እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው።
ብርቱ አይሆንም። ሮጦ መድረስ እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል። ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ ትራኮማ በሉት ምንም በሉት አጥርቶ የማየት ሎንግ ሳይት ሾርት ሳይት ምናምን ብላችሁ የምትሉ በሙሉ እንዳለ ይሄን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል? ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል። ለምን? ኃይል ነው የምታገኘው እቺ ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ሕይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው። አራተኛ ደግሞ የመርሳት ችግርን ይፈጥራል። አስተሳሰብን ይፈጥራል። የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል። ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል። የህይወታችንን ስሜቱ ይገለዋል። ራስን አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን? ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው። ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባ ነው ደስታ። አስቡት፣ አንድ ወንድ ከአንዲት ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብሽሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል። በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠላዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርቡሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነን ሰው ላስደስተው አይደለም። ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን ለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል። በኢንዶኔዥያ ውስጥ ያሉት ወታደሮች ምልመላ ጊዜ የሆነ ጥናት አይቼ ነው። ወታደሮች ምልመላን ሲመለምሉ ብልታቸው እንደዚህ ነካ ነካ እያደረጉ የሚመለምሏቸውና የሆነ ሀገር ላይም እንደዚሁ ነው፣ ህንድ ውስጥ ይመስለኛል። ወንዶቹ ለውትድርና ለተለያዩ ነገር ሲንት እንዲህ ነካ ነካ ያርጓቸዋልና ግለ ወሲብ ላይ ያለን ወንድ አይፈለግም እና እንደዚህ ነካ ነካ አድርገውት ያውቁታል። ወታደሮች አሉ፣ አንተ ሂድ ወደዛ እያሉ ይገፈትሯቸዋል። አቅም የሌላቸውን አያሰለጥኗቸውም። በሌላ ሀገር ላይ ደግሞ ግለ ወሲብ የሚፈጽሙ ወንዶች ነው የሚፈልጉት። ለምን? ዓለም ስላስጠላቻቸው፣ ኑሮ ምናምን ህይወት ስላስጠላቸው መሳሪያ ይዘው ሂዱ፣ ተኩሱ፣ ተፋለሙ ምናምን ቢሏቸው በቃ በዛው መሞት ስለሚፈልጉ በዛው። ስለዚህ ፖርኖ የሚባሉ ፊልሞች በሚዘጋጁበት ሰዓት እንደዚህ አይነት ወጣት እንዲገኝ ስለተፈለገ ነው ፖርኖ የሚባል ባይዘው። በዓለም ላይ የፖርኖ ወይም ደግሞ የወሲብ ቪዲዮዎች እንዲለቀቁ የሚሰራ ድርጅት አለ። ያውም መንግስታዊ ድርጅት ነው። የሚገርማችሁ በከፍተኛ ደረጃ ከ180 ምናምን % ትርፋማ ከሆኑ ድርጅቶች ውስጥ የሚቆጠር ድርጅት ነው።
በብዙ ቢሊዮን ዶላር ነው የሚቆጠረው የሚያተርፈው ትርፍ። በምን በሚዲያ ቆንጆ የሚባሉ ሴቶች ይመረጣሉ፣ ኃይለኛ ፈርጣማ የሚባሉ ወንዶች ይመረጡና አንዲትን ሴት ለ3 ለ4 ሲገናኟት ምናምን ቪዲዮዎች ያሳያሉ። መቼም ይሄን ግልጽ አድርጎ መናገር አያስፈልግም። በዛ አጋጣሚ ያንን ቪዲዮ ያየ አንድ ወንድ ልጅ ግለ ወሲብ ይፈጽማል ማለት ነው። ሴት ልጅም ልክ እንደዛው። ይሄ ፊልም ግን ሆን ተብሎ ነው የሚሰራው። እነሱ ስራዬ ብለው ነው የሚሰሩት። መልካቸውን አይከልሉም፣ ምንም አይሉም። እነዛው ሴቶች ራሳቸው ማን ናቸው? ግለ ወሲብ ይፈጽሙ የነበሩ ሴቶችና ወንዶች ናቸው። ለምን? ለሰው ደንታ የላቸውም። ገንዘብ ከተከፈለን ምን ቸገረን ብለው ነው የሚገቡት። እኔ ይገርመኛል። ይሄንን ቪዲዮ ይሄን ፊልም የሚሰሩት ሴቶችና ወንዶች እንዴት ነው መልካቸው እየታየ ቪዲዮ ለመስራት የፈቀዱት እል ነበረ። አንደኛ የዛሬ 2 ዓመት አንድ የሆነ ማደንቀው ዩቲዩበር ምን ሲል ሰማሁት? ይሄንን ቪዲዮ የሚያሰሯቸው ፖርኖ ወይም የሴክስ ፊልም ቪዲዮ የሚያሰሯቸው ድርጅቶች ከየት ነው የሚሰበስቧቸው? በሐሺሽ በምናምን ናውዘው በየኒውዮርክ በምናምን በአሜሪካን ጎዳናዎች ላይ ወድቀው የሚገኙ ወጣቶችን ሰብስቧቸው ይሄን ያክል ብር እንከፍላቸዋለን፣ ሐሺሽ እንሰጣቸዋለን፣ ይሄን ቪዲዮ ስሩልን ይሏቸዋል። ጎዳና ተዳዳሪዎች አሉ አይደለም? ወይም ደግሞ በየናይት ክለቡ ቢዝነስ የሚሰሩ ሴቶች ምናምን እነሱ የሚሰበስቧቸው እና በዚህ አይነት መልክ ህይወትና ኑሮ ያስጠላቸው ታዩ አልታዩ ለነሱ ምናቸውም ያልሆኑ ወጣቶችን ሰብስበው የሚያሰሩት ቢዝነስ ስለሆነ ገንዘብ ስለሆነ ነው። ይሄ ቪዲዮ በሚሊዮንና በሚሊዮኖች ደረጃ ነው የሚታየው በዩቲዩብ። ያውም በካርድ ይከፈላል። በኔትፍሊክስ እንደሚታየው ሁሉ በካርድ እንደምታዩት ሁሉ የሴክስ ቪዲዮዎችን ሁሉ የሚያዩዋሉ፣ ከፍለው የሚያዩዋሉ በስራዬ ብለው። ለአንዳንድ ነገር ይጠቅማል። ሚስት አልነቃቃ ስትል ባል አልነቃቃ ሲል የዚህ አይነት ስሜት አንዳንድ ዶክተሮች ባለጌ ዶክተሮች አሉ። ይሄ ነገር ጥሩ ነው ይላሉ። ግለ ወሲብ ማድረግ ጥሩ ነው፣ እንደዚህ ይሄን ቪዲዮ ማየት አሪፍ ነው። ወጣት አንዳንድ ሽማግሌዎች ደግሞ ምን ይመከራሉ በዶክተሮች? ወጣት ሴቶችን ብትገናኙ አሪፍ ነው። አንዳንድ አሮጊቶች ደግሞ ወጣት ወንዶችን ብትገናኙ ጥሩ ነው ምናምን እያሉ ይመክሯቸዋል። ይሄ የመነቃቃት ስሜት ይፈጥርላቸዋል እያሉ የሌለ ስሜት እየፈጠሩ ብር እንዲሸለሙ ብር እንዲሰጣቸው የማድረግ ነገር አለ። ሆን ተብሎ የሚሰራ ነገር ነው። ራሱ ዶክተሩ በዚህ ነገር አዶፕት የሆነ ነው ማለት ነው። ሪሃቢሊቴሽን የሚያስፈልጋቸው ዶክተሮች እንዳሉ ታውቃላችሁ። ራሳቸው ካለባቸው ሱስና ካለባቸው ችግር ማገገም የሚገባቸው ዶክተሮች ሁሉ አሉ። ራሳቸው ሲጋራ እያጨሱ ሲጋራውን አጭሰው ጨርሰው አፋቸውን ምናምን ጠራርገው ማስቲካኝከው አናፍሰው መጥተው ሰው ደግሞ ለማከም መርፌ የሚወጉ ማለት ነው። የሲጋራን ጉዳት እያወቁ ምንም ማድረግ አይችሉም። ከዛ ሱስ መላቀቅ አቅቷቸዋል። ሰውን ለማከም መርፌ ይወጋሉ፣ ኪኒን ያስወጣሉ፣ ወይም ደግሞ ኦፕራሲዮን ያደርጋሉ። ለምን ሲባል ለገንዘብ። ልክ እንደዛ ሁሉ ነጮችም ለገንዘብ ብለው ለልጆቻቸው የማያሳዩትን ፊልም ምናልባትም ደግሞ በተዘዋዋሪ መንገድ ልጆቻቸው ሊደርሳቸው ይችላል። ግን የዶላሩና የገንዘቡ ጥማት ዓለምን በሙሉ በተለይ አፍሪካ ላይና ወደ አረብ ሀገራት ላይ እነዚህ ህንድ፣ ፓኪስታን ምናምን መስመር ላይ እዛ ላይ ነው በብዛት እንደዚህ አይነት ቪዲዮዎችን የሚያሰራጩት። በጣም ትርፋማ ነን ብለው ስለሚያስቡ ይሄ እንግዲህ በተዘዋዋሪ መንገድ የወሲብ ፊልሞችን እየተመለከተ ዘሩን እንዲያፈስ የሚያደርገው ደግሞ የሰለጠነው የአይነ ጥላ መንፈስ ነው ማለት ነው። መጨረሻ ላይ ነገርኳችሁ። ሞራሉ የሞተ ወጣት ሲገኝ ለውትድርና የሰበሰቡት አላልኳችሁም? ለዛ ነው በቃ ሙትት ይላሉ። ሄዶ ይሙት መንገድ ጠራጊ ቦምብ ጠራጊ ይባላል። የሚገርማችሁ ወደ ጫካ ሲገባ ቦምብ ጠላቶቻችን አጥምደው ሊሆን ስለሚችል ከፊት የሚሄዱት ማን ናቸው? እንደዚህ አይነት ሰዎች ናቸው። አውቀው ልብስ አስለብሰው ያስታጥቋቸዋል። ኢቭን ልብሱ ራሱ የሚሰፋበት መንገድ እኔ ዶክመንተሪው ብታዩት ይገርማቸዋል። በጣም እንደሚሞቱ ስለሚታወቅ በጣም ስማርት የሆነ ነገር አይሰጣቸውም። መሳሪያ ሁሉ በእጃቸው አይሰጣቸውም። ሂዱና እዛኛው ካምፕ ላይ መሳሪያ ይሰጣቸዋል ተብሎ በባዶ እጃቸው ነው የሚላኩት። አይገርምም? እንደሚሞቱ ስለሚታወቅ መሳሪያ አይሰጣቸውም እንዳይማረክ። ከዛ እሺ ብለው እነሱ ልብሳቸውን ለብሰው እያሉ በመንገድ ላይ እንግዲህ እንደው በውትድርና ካሄድ ይሄዳሉ እና የሞተ ነው። የተጠመደ ቦምብ ካለ ይሞታሉ። በቃ መሞት ነው። ግን እዛ ካምፕ ላይ መሳሪያ የለም፣ ደግሞም ካምፕም የለም። እዛ አውቀው ነው ወደ ጠላት መንደር የሚልኳቸው። የተጠመደ ቦምብ ካለ ቦምቡን እያከሸፉ በሚረግጠው ቦምብ እየፈነዳ መንገድ ጠራጊ እንዲሆኑ። ምን አይነት ሰዎችን የሚሰበስቡት? በግለ ወሲብ፣ በሴክስ፣ በምናምን በተለያየ በሐሺሽ የናወዙትን ሰዎች ይሰበስቡና ይከቷቸዋል። ፈቃደኛ ሆኖ ነው ግን የሚመጡላቸው እና ብለው በግድ እንደ ኢትዮጵያ ውስጥ እንዳለው አፈሳ ምናምን አይደለም። ፈቃደኛ ሆኖ ነው የሚሄዱላቸው። ፈቃደኛ ሆኖ እና
እነዚህ አራቱ ያልኳችሁ ነገሮች ግለ ወሲብ ችግር ይፈጥራሉ፣ ህይወትን እንድትጠሉት ያደርጋል ነው። ወደ መንፈሱ ስንመጣ ደግሞ አይነ ጥላ መንፈሳዊ የሆኑ ወጣቶችንም ጭምር ካህናትን፣ መነኮሳትን፣ ሰንበት ተማሪውንም የጽዋ ማህበር ላይ ያለ ብቻ በየትኛው ማየት ህይወት ውስጥ ሆናችሁ እኔ መንፈሳዊ ነኝ ብላችሁ የምታስቡ የማህበራዊ ሚዲያ ተከታታይ ሆናችሁ በሙሉ ግለ ወሲብ የምትፈጽሙ ከሆነ አይነ ጥላዋ ምንድነው ፍላጎቷ? አንደኛ ውጪ ሄጄ ከማመነዝር ሴት ጋር ሄጄ እንድትከምል እዚህ ለጊዜው እግዚአብሔር ከዚህ ነገር ይገላግለኛል ብለው ይጀምሩታል። አንድ ገዳምም ያሉትም አንዳንድ የካቶሊክ ገዳማት ይቅርታ እስከ መጠየቅ የደረሱት መነኮሳቶቻቸው ማለት ነው፣ ቄሶቻቸው ወይም ደግሞ የነሱ ባህታዊ የምንላቸው ወይም ደግሞ ከሰው ጋር የማይገናኙት ይቅርታ እስኪጠይቁ ድረስ የሆነው እኮ በዚህ ምክንያት ነው። ከገዳም ስለማይወጡ በዚህ ግለ ወሲብ ተጠቅተው በካሜራ የተጋለጡ በጣም ብዙ የተለያዩ ዩቲዩበሮች ይሄንን እያደረጉ እያጋለጧቸው ራሳቸውን ያጠፉ መነኮሳትና ካህናት ሁሉ አሉ። የካቶሊክ ዶክመንተሪ ላይ ማለት ነው። ይሄዱና ገዳማት ላይ አባቴ ይባርኩኝ ምናምን ለማለት ብለው ሄደው ካሜራ ደቅነው ይመጣሉ። ከዛ ያንን ላይቭ ይለቁታል። በጣም የሚገርም ነገር ነው። እና በየገዳማቱ በየቦታው ላይ ሴትን ስለማያገኙ ወይም ደግሞ ለዚህ ነገር በጣም ሩቅ ስለሆኑ በግለ ወሲብ የሚሰቃዩም ደግሞ መንፈሳውያን ደግሞ አባቶችና እናቶችም አሉ። ይሄ መካድ የለበትም ያለ ነገር ነው። እንዴት ነው ከዚህ ነገር የምንላቀቀው? አንደኛ ስግደት አብዝቶ መስገድ። ስግደት ስለማይሰግዱ የጸሎት ህይወታቸው ሰነፍ ስለሆነ ነው ይሄ ግለ ወሲብ የሚያጠቃቸው። ስግደት ሲያዘወትሩ አንደኛ ስጋቸው ለነፍሳቸው ይገዛና እግዚአብሔርም ኃይል ይሰጣቸዋል፣ የእግዚአብሔር መልአክም ይቀርባቸዋል፣ እርኩስ መንፈሱም ይርቃቸዋል። ግለ ወሲብ የሚያሰራቸው መንፈስ ይርቃል ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ሆይ ይቅር በለኝ ብለው በሚሰግዱበት ሰዓት እግዚአብሔር ይቅርታውን መልሱን ይመልስላቸዋል። በዛ ደስተኛ የሆኑና ምህረት አግኝቻለሁ የሚል ድጋሚ ወደ ኃጢአት አልመለስም የሚል አእምሯቸውን ያሳምኑታል። በየቀኑ ቡና በመጠጣት ሱሰኛ እንደምትሆኑት ሁሉ በየቀኑ ግለ ወሲብ በመፈጸም ሱሰኛ የሚሆንበት ሁኔታ ስላለ ከዚህ ሱስ ለመላቀቅ ጥረት እያደረጉ ሲሰግዱ እየረሱት ይመጣሉ። ለምን? በጸሎትና በስግደት ቢዚ ስለሚሆኑ ማለት ነው። ሌላው ከህብረተሰብ ከሰው አለመራቅ ደግሞ ወደ ከተማ ውስጥ ያላችሁ መንፈሳውያን ወንድሞች ደግሞ ብቻችሁን አለመሆን። ብቻችሁን የምትኖሩ ካላችሁ ደግሞ በተደጋጋሚ ጸሎት ክፍል እየገባችሁ እየጸለያችሁ ከስራ እንደመጣችሁ ቢዚ የሚያደርጋችሁ የቴሌቪዥን ፊልም ማየት ይሻላል። ፊልም አይታችሁ ከዛ በኋላ ስብከት አይታችሁ ከዛ ጓደኞችም ካሏችሁ ደግሞ ፍቅረኛም ካለ ደግሞ ከፍቅረኛ ጋር ደግሞ እንደዛ ነው የሚሻለው። ለብቻ አለመሆን። ለብቻ በምትሆኑበት ሰዓት ሻወር ቤት ረጅም ሰዓት በምትቀመጡበት ሰዓት የሚመጣ ኃይል አለ፣ የሚመጣ መንፈስ አለ። በላሁን ጀምር አሁን ብቻ ነው አይደል እያለ ይወጣውጣ በቃ አይምሮን ይወሰውሰዋል። ልክ እንደዛ አይነት ስሜት እንዳይሰማ ቶሎ ብሎ ከሰው ጋር መቀላቀል። በግል ክፍል ውስጥ ተቀምጦ ቤተሰብ እዛ ተቀምጦ ግል ክፍል ውስጥ ቆልፎ አለ መቀመጥ። ለመተኛት ብቻ ወደ ክፍል መግባት ወይ ለመጸለይ ብቻ መግባት። ይሄ እንዳለ ሆኖ ደግሞ ሌላው ስንሰግድ ኃይል እንድናጣ ነው አይነ ጥላ ወይም ደግሞ ይሄን ግለ ወሲብ የሚያስፈጽምን የዝሙት መንፈስ ግለ ወሲብ የሚያስፈጽምን ኃይል እናጣለን። ለእግዚአብሔር አንሰግድም፣ ጎንበስ ቀና አንልም፣ እምቢ አለኝ እንላለን። 12 መስገድ አቃተኝ። አረ እንዴ አለ እኮ ስንት ማያሰግድ እኮ ዲስክ መንሸራተት አለ፣ ሪህ የሚባል አለ። አጠቃላይ ጎንበስ ብዬ ቀና ስል ራሴን ያመኛል። ብዙ ምክንያቶች አሉ አይደል? ከሁሉ የሚብሰው ግን ይሄኛው ጉዳይ ነው። ኃይል ማጣት፣ ለመስገድ ገዳማት ለመሄድ ለቆሞ ለማስቀደስ ረጅም ሰዓት ቆሞ ለማስቀደስ ለእንደዚህ ነገሮች ኃይል እንድናጣ አይነ ጥላ መንፈሳዊ ከሆኑ በኋላ እንኳን ራሱ ይሄን ነገር እንዳይቀር ልታረግ ትችላለች እና ለእግዚአብሔር በቂ የሆነ መስዋዕት እንዳናቀርብ ታደርጋለች ማለት ነውና የኔም ተራ ይቅርብኝ ይል የነበረው የድሮውን ዛር ታስታውሳላችሁ። ሳስተምር ቤተክርስቲያን እናቶቻችን አስቀድሰው ሲወጡ ሳር ገዝተው ቡና ገዝተው ዕጣን ገዝተው መተው ደግሞ ቤት ውስጥ ደግሞ ለዛሩም ደግሞ ተረኛውን እንደዛው ቅዳሴ ይቆሙለታል። እዛም ለእግዚአብሔር እዚህ ደግሞ ለከራማው ለዛሩ ማለት ነው። በወጣቱም ላይ የሚታየው ይሄ ነው። በአንድ በኩል መንፈሳዊ ናቸው፣ በአንድ በኩል ደግሞ ግለ ወሲብ ይፈጽማሉ። ለምን ሲባል አጅሬው ሁለቱንም ይፈልጋል። ያኛውንም አይቅርበት ዝም ይልሃል። እዚህ ጋር እንደምታረግ ስለሚያውቅ ያኛውን አይነካህም። ኃጢአት የምትሰራ ከሆንክ ወይም ኃጢአት የምትሰሪ ከሆንሽ በሌላ በኩል ላይ ተንኮል ካለብሽ፣ ግለ ወሲብ ችግር ካለ፣ የዝሙት ችግር ካለብሽ ብቻ በአጠቃላይ
የሆነ ድብቅ ኃጢአት ካለብሽ መንፈሳዊ ሕይወትሽን አይነካም። ለምን እንደዚህ እንደምታረጊ ስለሚያውቅ ይሄኛውን ነገር የሚጠብቀው ከዛ ጸሎትሽ እንደማያርግ ያውቃል። ለምን አይምሮሽ እዚህ ጋር ኃጢአት እየሰራሽ መንፈሳዊ ጨዋታ ስለምትጮቺ በጥርጣሬም ነው የምትጸልይው፣ በኃጢአተኝነት ስሜት ነው፣ ወይም ደግሞ እግዚአብሔር ይሰማኛል አይሰማኝም፣ እንደው ባልሄድ ይሻለኛል፣ ዝም ብዬ እኮ ነው የምመላለሰው በሚል ስሜት ስለሆነ አያርግም ጸሎቱ። ይሄን ስለሚያውቅ ሰይጣን አይነካም። በራስሽ ጊዜ እንደምትቀር ያውቃል። እዚህ ጋር የራሱ ተራ እንደማይቀር ያውቃል። ልክ መስገድ፣ መጾም፣ መጸለይ ስትጀምሩ፣ ስጋችሁ መግራት ስትጀምሩ ይላል ግብረ ይላጣ ነው እንዴ ይላል። የዛን ሰዓት ላይ ነው ንቅንቅ ብሎ የሚጀምረው። የሌለ በቃ ቅዳሴ ላይ ሆኖ ሌላ ሐሳብ ያመጣል። ቤተክርስቲያን ውስጥ ጉባኤ ላይ ሆናችሁ የማይገናኝ ነገር ያመጣባችኋል። አልሰማችሁም? ላይቭ ላይ ማርያምን ስዕል እያየኋት አርሴማን እያየኋት ሌላ ስሜት የሚሰማኛል። በዚህ ልክ አዳልሞቴ የሚሰራው ስራ ይሄ ነው።